መቼም የማትቀየረው ማህሌት እንግዲህ ዛሬም እንግዲህ በሰርግ ዋዜማ ለምን ማንነቴን ቀይሬያለሁ ካልተቀላቀልኩ ብላ ያለችው ዛሬ ብሩክ እንደዚህ በመርዝ መርዛ ካደረሰችበት የበለጠ ደግሞ ህይወቱን እስከ መጨረሻ ለማጥፋት ብላ ቀጥ ብላ ወደ ሆስፒታል ሄዳ ትራስ አንስታ ብሩኬን እስከ ወዳኛው ልታሰናብት ስትል መድብል ከኋላ መጥቶ ማጅራቷንን አንቆ አስጥሎታል። እሷንም ወዲያው እንግዲህ ፖሊሶች ጠርተው በቁጥጥር ስር እንድትሆን ተደርጋለች። ማህሌት መቼም የማትሻሻል ተሻሻልኩ ብትልም የማትሻሻል እንደሆነች ያየንበት ነው። ምክንያቱም ከዚህ በኋላ የድሮዋ ማህሌት ሰይጣኗ ማህሌት መመለስ አለባት። አሳያቸዋለሁ። መቼም ሰውም ተመለስኩ ብለው አያስታውሰኝምም አያምነኝምም በማለት እንግዲህ ለካሌ ሙሲሲ ሂዳ የዝናን ቦታ እንደምተካለት ስትነግረዋለች። እንግዲህ ተሬም በምትኩ አግኝቶ ተጠንቀቅ ወንድምህ እንዴት ሆነልህ በማለት ሲጠይቀው ወንድሜ ኮማ ውስጥ መግባቱን እንዴት አወክ ሲል ሲጠይቀው ምን ይሄ ነገር በዙሪያ ያለ ሰው ያለ ተጠንቀቅ ጆከር እየተሰራህ ነው እና ትንሽ ቆም ብለህ እንድታስብ እፈልጋለሁ እና አለውና ማህሌት እንግዲህ ለተሬ ያለችው እኔ ልቤ አዞኝ እንጂ እሱ አዞኝ አይደለም የፈጸምኩት ከራሴ ተነሳስቼ መርዝ ሰጥቼው አሁን በኮማ ውስጥ የሚገኘው የብሩኬ ብላ ስለነገረችው ይህንንም በዛ ቤት ውስጥ ገብታ እየሰራች እንደሆነና እንዲጠነቀቅ ትነግረዋለች። ሆኖም ግን በስከ መጨረሻ እንግዲህ ሆስፒታል በመሄድ እውነት ግን ያ ሽማግሌ ሆን ብሎ ከእሷ ጋር ተነባብሮ የተሰራ ነው ወይንስ በአጋጣሚ ጉዳይ እንደ ካርድ ክፍል ጠፍቶት ነው ወይ ቅድስትን እየጠየቃት የሚለው ነገር በጣም ይገርማ። በተለይ በዚህ በሽምግልና ሰዓትና እድሜ ተደርሶ እውነት ይሄን ነገር አስቦት ከእሷ ጋር ተቆራኝቶ እየሰራ ይሆን? ወደፊት የምናየው ይሆናል። እናንተስ ምን ይመስላችኋል? እና ይህ ሽማግሌ እንግዲህ እዛ ቤት ውስጥ በፍጹም ግብት ሲል እንግዲህ የካርድ ክፍልን ሲጠይቃት ቅድስት መልካም ነገር ለማድረግ ብላ የካርድ ክፍሉን ለማሳየት በሄደችበት ቅጽበት ነበረ እሷ ወደ ውስጥ ገብታ ቶሎ ብላ ክፍሉን ከዘጋይ በኋላ እጇ ላይ ጓንት አድርጋ ለመጀመሪያ ጊዜ ደግሞ ኦክሲጅኑን ካፍንጫው ስትነቅልበት ምልክት ሰጥቶ ነበር። ቶሎ ብላ ነበረ የነቀለችው ማለት ነው። ከዛ ትራሱን አንስታ አፍና አድርጋ ለማስወገድ ስታስብ ግን ድንገት ያላሰበ ነገር ደርሶባታል። እንግዲህ ከዚህ በኋላ እባክሽ ብቻሽን አታስታምሚም አብረን እናስታም እያለ መድብል እንኳ ቢላ በፍጹም እኔ ከብሩኬ ጎን ልለይ አልችልም። አንተ ሌላ አንዳንድ ስራ የምታዘጋጀው ስላለህ ለስራ ጉዳይ ሂድ፣ እኔ ምንም አልሰለችም እሱን ለማስታመም እኔ ከጎኑ አልለይም እያለ ቅድስት እንግዲህ መቼ ይሆን ነቅተህልን አብረህን የምንሆነው እያለሽ ደስታዋን አያለው ብላ የተፈረሰባት እንግዲህ ደስታዋ ወደ ሀዘን የተቀየረባት ቅድስት ብሩኬን አይን አይኑን እያየች እውነት ነቅተህ ጨዋታህ፣ ሳቅህ፣ ቤት አሟሟቀህ እኔም ሆነ ቅድስት ምሳሌ ናፍቀናሃል እያለች ነበር። በዚህ በአጋጣሚ እንግዲህ ዶክተር መድኃኒት በጣም አንድ ጊዜ የሆነ የማሽኑ ድምፅ ሲያሰማ ደንግጦ ዶክተር ዶክተር እያለ እየተጣራ ነበር እና ዶክተር መጥቶ ልቡን ትርታ ካየው በኋላ መድኃኒት አዞለት ነበር። ያ መድኃኒት ለመግዛት መድብል ለመውጣት ስላሰበ በቃ መድኃኒቱን ሂጄ ልግዛልሽ አንድ ትንሽ የምጨርሳት ስራ አለችኝና መድኃኒቱን ለዳጣ እልክልሻለሁ በማለት መድብል ይወጣል። ከዛም መድኃኒቱን ገዝቶ ለዳጣ ትምህርት ቤት ልጅቷን ሲስቅ ምሳሌንም ይዘሻት ሂጂና አባቷን ታገኝ በዛው መድኃኒቱን ስጭ በማለት ይሰጣታል። እሷም እሺ ብላ መድኃኒቱን ተቀበለች። በሌላ በኩል ኤደን በዚህን ሰዓት እንግዲህ መድብልን በባዶ ሜዳ አገኘሁት የማለት ያክል አስባ እሱ በወንድሙ እኔ ነኝ እንደዚህ ያደረግኩት እያለ በጭንቀትና ይተርፍልኝ ሆን አይተርፍልኝ እያለ በዚህ ላይ ደግሞ በስራው ጉዳይ ተወጥሮ ባለበት ሰዓት እሷ ግን ሌላ ነገር ያጫውታታል። ዝፈንልኝ፣ ይቧርቅልኝ፣ ዳብሰኝ ኧረ ስንቱ የማትለው ነገር አላት። ጭራሽ በአንተ ድምፅ ይዘፈን እንዳችት ጭንቅላትሽ አይሰራም ወንድሜ ኮማ ውስጥ ገብቶ እኔ የምዘፍን ይመስልሻል? የሰውን ስሜት መረዳት አትችይም። በዚህን ሰዓት እንዴት እንደዚህ ትያለሽ? ዘወር በይልኝ እንኳ ቢላት እንኳ በፍጹም ብላ ከሱ ከተኛበት ታች ላይ ስተኝታ ድንገት ሲነቃ ሲያያት ባክሽ ተነሺ ምሳሌ እኮ አለች በዚህ ቤት ውስጥ ምሳሌ ብትመጣ ምን ልትለን ትችላለች? ትንሽ ክብርና ነውር የሚባል ነገር አታቂም እንዴ በማለት ቢላትም ምግብም ላቅርብልህ ብላ እያለች እጅህን ላስታጥብ ስትጭራሽ አልበላም በቃ ምግቡን የማንሽው
አንቺ የምታስቢው ምን እንደሆነ አልገባኝም እያለች እስኪ ቆይ ልብስህን ልጥረግልህ ደግሞ እዚህ ጋር እኮ ቻፕስቲክ አለብህ አለችው። ምን ብሎ ነበረ የደነገጠው፣ ግን ሆን ብላ እሷ አውቃ እንደሆነ ተረዳት። ቢሆንም ኤደን ቦታውን ጊዜውን አላወቀችውም። በዚህን ሰዓት የሰው ልጅ ውስጡ በጭንቅላቱ በወንድሙ በተወጠረበት ሰዓት እሷ ፍቅር ይይዘውና እኔን ይመለከተኛል ብላ በቤት ውስጥ ማንም አለመኖሩ ማየቷ በጣም ታሳዝናለች። እንግዲህ ቅድስትም አይዞ ጠንክሬ ከጎን ኩኜ እንደምንም ብዬ አስታምሜ አድናሃለሁኝ እያለች ከጎኑ አይዞ እያለች ከጎኑ በፍጹም ላትለይ ቃል እየገባችለት ትገኛለች። ሰላም ወደ ቻናል የተከታታዮች ሰላማችሁ ያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። እንግዲህ ምሳሌ ቀጣይ ፓርቲ ይዘንላችሁ መተናል። በዚህ ፓርት ማህሌት ያልጠበቀችውን ነገር ያገኘችው እንግዲህ ከካሌብ ሙሲሲ ጋር ሆና ማንም ያልሰራውን እያለች ለተሬ እናንተ ወንዶቹ ያልቻላችሁትን ከዚህ በኋላ እኔ ሰርቼ ላሳየው ቃል ገብቼለታለሁ የዝናን ቦታ ልወስድ ነው ሲል ካሌብ ሙሲሲም የዝናን ቦታ ለማህሌት ልሰጣት ነው እያለ ሲያወራ ሰምተነው ነበር። ሆኖም ግን ይህንን መጀመሪያ በሰርጉ የፈጸመችውን ነገር ለአንተ ብዬን የፈጸምኩት በማለት ካሌብ ሙሲሲን ስለነገረው ጀግና ነሽ አንቺ ያልኩሽን ትፈጽሚያለሽ፣ እውነትም ጎበዝ ነሽ፣ እስከዛሬ ዝና ያላረገውን አድርገሻል ያላት። እሷ ግን ልቧ ቀስቅሷት በንዴትና በብስጭት በሰርጉ ዕለት መታደም ስላልቻለች እየተናደደችበትን ፈጽማ ነበር የመጣችው። ግን ዳጣና ቅድስት ተቀምጠው ምን አይነት መርዝ ቢሆን ነው በዚህ ልክ ስንት ቀን ሙሉ ከኮማ የማይነቃው ምን አይነት ብሰጠው ነው በማለት ነበረ የሚለው እና በጣም የሚያሳዝን ነገር ብታደርግም ግን መጨረሻዋ እንደማያምር ግን ከቴሬም ሲነግራት ነበር። ምን ሆነች አንቺ የፈለገ ነገር ብታደርጊ ተዋት እባክህ አለ መድብል። እንደ እንሽላሊት ተጠምዝዛ ትወርቃለች ሲለው አይ ይሄ ነገር እንኳ ጆከር ነው፣ ስለዚህ ተጠንቀቅ፣ ራስህን መጠበቅ አለብህ እያለው ነበረ። እንግዲህ በተለይ የኤደን ጉዳይ በመድብል ላይ ስታሳይ የነበረው ሀረካት በጣም የሚገርም ነገር ነው። እሱም ራሱ እንደምን ብሎ እንደሚመለከታት እስኪ ቆነጠጠኝ ጉንዳን ነው መሰለኝ እያልክ ሙዚቃ ሞዝቅልኝ የሻረጊቱ የሚለውን የኤደኒቱ እያልክ ዝፈንልኝ እያለች ብዙ ነገር ስትጠይቀው ኧረ ይች ልጅ ጤነኛ አይደለችም፣ እባክሽ ተይኝማ፣ እኔ ደክሞኛ ብዙ ስራ አለብኝ፣ ሰው ሁላ እንዴት ያስባል፣ ጤነኛ ናት ግን ይቺ በማለት ነበረ ሲመለከታት የነበረው። እኔ ራሴ ነኝ እጄን እንኳን የምታጠበው ቢላ ካላስታጠብኩ ብላ ድርቅ ስትልበት እሺ ብሎ ታጠበ። እሷ ሌላ ዓለም ውስጥ ገብታለች፣ እሱ ግን በፍጹም። እንግዲህ ምሳሌ አባቷን ለማየት ወደ ሆስፒታል ሄዳ ባየችበት ቁጥር አባዬ እባክህ ንቃልኝ፣ ያላንተ ቤቱ አያምረኝም፣ አባቴ በእጅህ የምጎርስበት እጅህ ናፈቀኝ፣ ስለዚህ ያላንተ ምንም መኖር አልችልም እያለች እንግዲህ ለአባቷም እየገለጸች ትገኝ ነበር። ማህሌትም እንግዲህ ይህንን ነገር አንቺ የምትሰሪውን ካወቀብሽ ግን ከመድብል መዳፍ ላይ ትወርቂያለሽ ሲል ግን እንዳጨርሰው አለችው። ተሬን አልጨርሰውም፣ ከዚህ በኋላ ክብርት ብለህ ጠይቀኝ፣ ግን ያንቺን መጨረሻ መገመት አያስችለኛል አላት። ታያለህ፣ ይከፈልሃል በደንብ፣ ልክ ከኔ ጋር ሆነ ስራ አለችው። ስማ አለችው። ተሬ አለ እፈልግሃለሁ፣ ወደድክም ጠላህም ቶሎ ብለህ ትመለሳለህ፣ ምክንያቱም አንተ ታስፈልገኛለህ ለስራዬ አለችው። እሺ አለሱ። ግን በጣም ተናዷል። በተለይ በማህሌት የበላይነት ተሬ መታዘዙ በጣም እየተናደደ ነበረ የሚያሳየው ስሜቱን። እንግዲህ ካሌብ ሙሲሲም እንግዲህ ካሁን በኋላ ሰምተኸኛል አለው። አዎ ሰምቻለሁ፣ ሀሳብ ካለ ተናገር አለቃዬ፣ አንተ ያልከውን ሁሉ ነገር እቀበልሃለሁ፣ ይህንን ጉዳይ ከመነጋገራችን በፊት ታውቀዋለህ አለው። ይህንን ነገር የማታደርግ ከሆነ ግን እኔ ካሌብ ሙሲሲ ምን እንደማደርግብህ ተሬ ጠንቅቀህ ታውቃለህ በማለት ነበር። እኔ ደግሞ አልፈልግም ብዬ ከተውኩህ ያሰብኩትን ነገር ካላሳካ የመጨረሻ ያማረ ሊሆን አይችልም። ከዛሬ በኋላ እንግዲህ የሚሰጥ ሚሽን በትክክል በብቃት የመፈጸም አቅሙ ከሌለህ ግን ራስን እስካሁን ያወራነው ነገር በሙሉ ተፈጻሚ መሆን አለበት ሲል አፈጻጸምክን ካላሻሻልክ ግን አንቅሬ እንደምተፋህ ልታቅ ይገባሃል በማለት እኔ አንቅሬ የተፋው ማለት ደግሞ ምን ከክፋቴ አጸዳለሁ ማለት ነው። ስለዚህ
በተቻለ መጠን እሺ አሻሽላለሁ በማለት ነበረ እሱም ቃል የገባልን። እንደሱ ነው የሚሻልህ። እኔም አሁን ከፈለግከው ቦታ መሄድ ትችላለህ፣ ግን በዝና ምትክ ማህሌት መሾሟ በጣም ተሬን እያናደደው ይገኛል። እንግዲህ አንድ ጓደኛው ደግሞ አሁንም የስራውን ጉዳይ እየተከታተለ ይገኛል መድብል። ሆኖም ግን የብሩኬ ነገር በጣም እያሳሰበው ነው። ብሩኬን እንግዲህ በዚህ ልክ ማህሌት እዚህ ደረጃ ድረስ ታደርሰዋለች። እኔ ነኝ እሷ ማትሻሻል ሴት ትሻሻላለች ብዬ አምጥቼ እዚህ ድረስ እየገባሁት እያለ እየተቆጨ ከዚህ በኋላ ወንድሙን እንደምንም ብሎ እንደሚያድን ለቅድስትም ቃል እየገባላት ነበር። ቅድስትም እንግዲህ ፈጣሪ እየፈጠረው ነው። ግን በሚያሳዝን ሁኔታ በስከ መጨረሻ ግን ማህሌት ገብታ ለደቂቃ የገባው ሽማግሌ እውነት እንደዛ እየመረቀና እንደዛ እየጸለየ ለእሷ ምን ሆነች ነው እያለ እኔ ባለቤት የታሞብኝ ነው እያለችው በዚህ ልክ እውነት ለእሷ የቆመ ሰው ነው የሚለው ነገር ያሳስበናል። ግን ይህን ቅጽበት ደግሞ እውነት ደርሶላት ተጠቅማ ገብታ ከሆነ ደግሞ በጣም በሚገርም ሁኔታ ማህሌት የሆነች ነገር ናት ማለትም እንችላለን። እንግዲህ አሁን መድብል በኤደን በጣም እየተናደደባት ነው የሚገኘው። ኤደንም ተገቢ ነገር እያደረገች አይደለም በሰዓቱ። አሁን እንግዲህ ስነቃ ከጎኔ ተጠምጥመሽ አገኝሻለሁኝ እንዴ እኔ ታዲያ ያገኘሁትን እድል እንዴት ልጠቀም እንጂ ለምን እያለችው ስትል እባክሽ እንዳንቺም ጤነኛ ነሽ እንዴ ግን እንዴ አሁን እዛ ጋ አጠገብ የሆነች ተጠምጥመሽ ምሳሌ ብታይ ምን ትላለች እያለ እንኳ ቢላት በፍጹም አተኝም እንዴ ተይኝ አላት እኮ ምን እሷም ግን ምንም እየተረዳችው አልነበረም። እንግዲህ ማህሌት በስከ መጨረሻ እንኳን አይደለም ለካሌብ ሙሲሲ ለማንም ሳትሆን መጨረሻዋ ሳያምር እንደምትወድቅ እየታወቀ ነው። መቼም አትሻሻልም፣ መቼምም አያልፍላትምም። ግን አንዳንድ ሰዎች ለራሳቸው ሳይሆኑ ሰዎችን ለማበላሸት ግን በጣም የሚሯሯጡ እንዳሉ ያየንበት ነው እና ስለምትከታተሉኝ ከልብ አመሰግናለሁ። ቀጣዩ እስከሚገናኝ ላይክ ሸር እያደረጉ ይጠብቁ።